ምድር በመውጣት መቻላ ወደ ተባለ ወንዝ እየገባ ነው በማለት የአካባቢው ነዋሪዎች በተደጋጋሚ ተናግረዋል። ነዋሪዎቹ ብዙም ባልተለመደ መልኩ እየታየ ያለውን ተቀጣጣይ ውህድ ቤታቸው በመውሰድ ለምሽት መብራት ጭምር እየተጠቀሙበት መሆኑንም የተናገሩበት ሁኔታ ታይቷል። ማታ ማታ የፈተል እንይዝና ማለት ነው የዛቅን ይዘን እየሄድን በበፈተል እንዲያደረግ አንድ ቀን የወሰድነው ማቲዎቹ እየተሻማን እስከ 3 ቀን እስከ 4 ቀን ቤታችን እንጠቀምበታለን እያነደርን ማለት ነው። በወሎ በዚሁ አካባቢ አለ በሚባለው ነዳጅ ጉዳይ አመታትን የቆዩ ያዝ ለቀቅ የሚሉ መረጃዎች ሲወጡ የቆዩ ሲሆን ሰሞኑን የለገሂዳ ወረዳ ኮሙኒኬሽን ቢሮ በማህበራዊ ትስስር ገጹ በኩል ያጋራው አንድ ልጥፍ ነገሩን መልሶ በአዲስ መልኩ እንዲነሳ አድርጎታል። ከዚሁ ጋር በተያያዘም ከፌዴራልና ከአማራ ክልል የተውጣጡ አመራሮች ከአዲስ አበባ ዩኒቨርሲቲ ባለሙያዎች ጋር በመሆን ወደዚያ አምርተዋል። ታሪኩ ቆየት ያለና ረዘም ያለ ጊዜ ወሰደ ሲሆን በዚሁ አካባቢም ነዳጅን ለማፈላለግ ፋልኮን የተባለ የእንግሊዝ ኩባንያም ወደዚህ አምርቶ ነበር። ነዋሪዎቹ ኩባንያው ምርመራውን አካሄዶ ካጠናቀቀ በኋላ ከዛሬ ነገ ተመልሶ ይመጣል ብንልም በዚያው የውሃ ሽታ ሆኖ ቀረ በማለትም ተናግረዋል። መረጃዎች የሚያሳዩት ፋልኮን ኩባንያ ከኢትዮጵያ ጠቅልሎ የወጣው ከገጠመው የፋይናንስ እጥረት ጋር በተያያዘ ነው። ከዚያ በኋላም በሱ ግር ሌላ አዲስ የነዳጅ ምርመራን የሚያደርግ ኩባንያን ለመተካት ጥረትን አድርጎም ነበር። ይሄኛው ኩባንያ ምን ደረጃ ላይ ደርሶ ነበር የሚለው ጉዳይ ግልጽ አይደለም። ያም ሆኖ ግን የወሎ ነዳጅ ጉዳይ አሁንም አዲስ አጀንዳ ሆኖ በአዲስ መልኩ የተነሳበት ሁኔታ ታይቷል። ኢትዮጵያ በኦጋዴን አካባቢ ሀብቱን ለመጠቀም እያደረገች ካለው ሰፋ ያለ እንቅስቃሴ ባሻገር በሌሎች አካባቢዎችም በጥናት ያልተረጋገጡ የከርሰ ምድር ሀብቶች ያሏት መሆኑ ይነገራል። ነዳጅን መፈለግና ማውጣት ቴክኖሎጂ ውስብስብ፣ እንደዚሁም የሚጠይቁ አቅምም ቀላል አይደለም። በዘርፉ ያሉ ባለሙያዎች ነዳጅን ከሰፊ ምድር ውስጥ ፈልጎ ማውጣት ማለት አንዲት መርፌን ከሳር ክምር ውስጥ ፈልጎ የማግኘት ያህል ነው በማለት ሲናገሩ ይደመጣሉ። Finding oil can be like searching for a needle in a haystack. ነገሩን ወደ ተነሳንበት ወሎ ነዳጅ ጉዳይ መለስ ስናደርገው ሂደቱ ሰፋ ያለ ታሪክ ያለው በመሆኑ ከመነሻው የነበረውን ሂደት ግን በተወሰነ ደረጃ ቃኘት ማድረጉ አስፈላጊ ነው። በእርግጥ አንድ የነዳጅ ሀብት ነዳጅ ሆኖ ጥቅም ላይ ለመዋልና አልተሳካም ብሎ ምርመራውን በምርመራ ደረጃ ብቻ ቀሪ ለማድረግ የተለያዩ ምክንያቶች፣ መመዘኛዎች መኖራቸውን በዘርፉ ያሉ ባለሙያዎች ይናገራሉ።